በቃ አንድ ሰው የሆነ ነገር ከተናገረ ትክክል አይደለም ተብሎ በተናገረው ቃል ነው የሚዳኘው። ኢንቴንሽን ምናምን ፖዚቲቭ ኢንቴንሽን ቅድም ብያለሁ እኮ ሰውየው ፖዚቲቭ ኢንቴንሽን እንኳን ኖሮት ሮንግሊ ከተናገረ ልክ አይደለም። ስድብ ከቀላቀለ አስቲ ጀነራላይዜሽን ከሰራ ምናምን ስለዚህ እኛ ልቡ ውስጥ ገብተን እናይም ሲጀመር እኔ የማቀርበው ቻሌንጅ ምንድነው ሉተራኖች ይሄ መባሉ እንደዚህ መባሉ ትክክል አይደለም እንደዚህ አንፈልግም ካሉ ቀሲስም ማለት የለባቸውም ብዬ ነው የማስበው። አፕሪሺየት አታድርጉን፣ ስለኛ መልካም ነገር መስማት አንፈልግም፣ ወይም ስታመሰግኑን አብራችሁ በካውንስል ውስጥ ካሉ ሰዎች ጋር ደምራችሁ አመስግኑን፣ ከካውንስሉ ውጭ የሆነ ምስጋና አንፈልግም፣ አንድ ላይ ተደራጅተን ነው መመስገን ያለብን የሚል ካለ ቀሲስ ሪስፔክት ማድረግ ያለባቸው ብዬ ነው ማለት። ናን ሲኪር ቆይ መምህር እያወራው እኮ በመሀል እየገቡ ነው እኮ እንዴ። ናን ሲኪር ነው ይሄ ፕሪሚሳችሁን አይከተልም። አሁን እየሰጡት ያሉት ኮንክሉዥን ፕሪሚሳችሁን የሚከተል እኛ ፕሪሚስ ያደረግነው የተናገሩት ነገር ልክ አይደለም ብለን ነው። ሉተራ ምናምን አላለም። በቃ ይሄኛውን ነገር ውጊያ ራሱ ማድረጋቸው የሉተራን ትራዲሽን ወይ አንግሊካንም ሲመጣ አንግሊካንን እኮ እንትን ልትሉ ይቀርብናል ብላችሁ ወይ ሜታዲስት ሲመጣ ሃይ ሳክራመንታል ቴዎሎጂ ያላቸው ሲመጡ እዚያውም ብቅ ቢሉ በቃ እነሱንም ከእናንተ ሳይድ አድርጋችሁ ፔንቴኮስታል ልትወጉ ማለት ነው። ማን መብት ሰጣችሁ እናንተ እንደዛ ለማድረግ? ራሱ እንደዛስ መናገር የእናንተን ስም መልክ አበላሽም ወይ ምሳሌነታችሁን ማለት ነው። ሰው በእንደ አይነት አኳኋን ወደ ወረንታል ይመጣልሃል ወይ ነው አንተ እንደ አፖሎጂስት በአንተ ሳይድ ሆኜ ሳስብ እኮ ነው አይመጣልም። በቃ እንደ አይነት ነገር እኛ አንፈልግም። ይህ ሴሟይ ብያለሁ። የኢትዮጵያ መካነ ኢየሱስ ህብረት አላትኝ ከአብያተ ክርስቲያናት ህብረት አቁማለች። መሰረታዊ በምትለው ትምህርት መሰረታዊ አንድነት አቁማለች። አንዱ ሲነካ አንዱ ይናገራል። እንደ አይነት መብትና ህብረት አለ። ይሄ በተከበረበት ነው ሰው የሚያወራው። ሲቀጥል ሌላው የምንግባባበት ነጥብ የለንም ማለት አይደለም። ቅድም እኔ ግለሰብ አንስተዋል፣ እሱን አላነሳም ለጊዜው ስላልሰማሁኝ። የምንግባባበት ነጥብ የለንም ማለት አይደለም። ጥምቀት ላይ ለምሳሌ እናንተ ለድነት ነው ትላላችሁ፣ አንግሊካኑ ለድነት ነው ይላል፣ ሜታዲስቱ ለድነት ነው ይላል፣ ሉተራኑ ለድነት ነው ይላል፣ ሌሎችም አሉ ለድነት ነው የሚሉ የኃጢአት ስርየት አለው የሚሉ ግን መሰረታዊ የሆነ ልዩነት ነው ያለን። በሶላ ፊዴ ከምግባባው ጴንጤቆስጣል ርቄ በሶላ ፊዴ ከማታምኑት ከእናንተ ጋር በጥምቀት አንድ ነኝ ልል አልችልም እኔ። ምክንያቱም የቤተ ክርስቲያን ህልውና የሚፈርሰውም ፎል የሚያደርገውም ስታንድ የሚያደርገውም በሶላ ፊዴ አስተምሯችን ነው ብሏል ሉተር ስማል ካልድ አርቲክል ላይ ማለት ነው። ለካውንስሉ ሲሰጥ የቤተ ክርስቲያን ህልውና የተመሰረተው ሶላ ፊዴ ላይ ነው። ጥምቀትም ሆነ ምንም ሳክራመንት ምንንም የሚያቀርቡ ሳክራመንቶች ድነትም የሚያቀርቡ የኃጢአት ስርየትም የሚያቀርቡ ማጽናትም ብዙ አይነት ኢፊካሲ ያላቸው በረከት ቢያቀርብ ሰብጀክቲቭሊ በእምነት ብቻ ነው ሰው ሊቀበል የሚችለው። ሶላ ፊዴ ስታንድ ያደርጋል እና በሳክራመንት ብቻ ያሸበረቀች አይደለችም። የሉተራን የመካነ ኢየሱስ ቤተክርስቲያን በሌላ አስተምሮች ሀብት አላት። ገንዘብ ያደረገቻቸው ነገሮች አሉ። ሳክራመንቱን ራሱ የምታቆመው ሶላ ፊዴ ላይ ነው። ሶላ ፊዴ ላይ እኔ ከእናንተ ጋር ሳልግባባ ጴንጤቆስታል ጋር አይደለም ምግባባው፣ ጥምቀት ጋር ለእናንተ ቀርባለሁ ልል አልችልም። ጥምቀቱ ራሱ ግራውንድ የሚያደርገው ሶላ ፊዴ ላይ ስለሆነ ሶላ ፊዴ ደግሞ የቤተክርስቲያን ህልውና የሚመሰረትበት ፎልም ስታንድ የሚያደርገው በዚህ ነው ብለን አስቀምጠናል። እናንተም ድናችኋል ስል ስንል ኮንቴክስት አቁመን ነው ማለት ከእናንተ መካከል ይዳናል ምናምን ስንል አልጠፋችሁም። ከመካከል ከካቶሊክም ከሌላውም ክርስቲያን ደም ትልቅ ኢምፓየር እንደሆነ ስለምናምን ማለት ነው። አሁን ካቶሊክ ትልቅ ክርስቲያን ኢምፓየር በጣም ትልቅ ማለት ነው። ኦሪየንታል በቃ ትልቅ የሆነ የራሱ ትራዲሽን ፍሬምወርክ ያለው ክርስቲያን ደም ነው። እንደዚህ አናገልም። እኛ የቸርች ብያኔያችን እሱን አያገልም። ስለዚህ የዳኑ እንኳን አሉ ስንል ምን እያልን ነው? ሶላዎቹን እየተቃወሙ ምናምን አይደለም ሀሳባችን። ከኛ አስተምሮ ውጪ ሆነው ከቃሉ አስተምሮ ውጪ ሆነው የዳኑ አሉ እያልን አይደለም። እያልን ያለነው ምንድነው? ሶላ ፊዴን እንኳን እየተቃወሙ እምነታቸውን ግን በክርስቶስ ላይ ብቻ አድርገው የሚኖሩ አሉ ከመካከል ነው። እንደዛ ነው ሀሳባችን፣ ኮንቴክስታችን እና አንዱን ለአንዱ ጨፍልቀ ምናምን መናገርም የለብንም። እንደዚህ እያቀርን መናገር የለብንም። አንድ በሆንበት ነገር አንድ ነን ከተባለ እሷን መሰረት አድርገን ነው የምናወራው። የእኛ ዶክትሪናል ፍሬምወርክ ደግሞ ሳክራመንቱን ያቀረብንበት ያ ሌላው አስተምሯችን ደግሞ በጣም ይለያል ከእናንተ። ስለዚህ እንዲህ አይነት ሰው ሊናገር ይችላል፣ ከኦርቶዶክስ ጋር አንድ ሊል ይችላል። ግን ጴንጤቆስጣሉን ሶላ ፊዴ የሚቀበለውን ሪፎርምዱ መሰረተ ክርስቶስ ጋር ከእነሱ ከመቀርበው ይልቅ ለእነዚህ እያለ ከተናገረ ይሄ ፖለቲካ ይባላል። ኮንፌሽናል አይደለም። አስተምሯችንን የሚደግፍ አይነት አቀራረብ አይደለም ያ